ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ትላንትና እንዳያችሁትን በሩታዬ ቤት በጣም ደስ የሚል ቪዲዮ ነበረ። ደስ ያለኝ ነገር ቢኖር አብርሽ ከትላንትና ወዳ በእርግጥ አጥፍቶ ነበረ። ትንሽ ያጠፋውን ባርት እናንተ አይታችሁታል ማለት ነው። ሙሉም በሙሉ ባይሆንም ግን ትላንትና ይቅርታ ጠይቆ እግሯንም ስላጠባት እግሯንም ስለሳማት በጣም ደስ ብሎኛል። ለሩታዬ ጠመል ደግሞ ይገባታል ከዚህም በላይ ማለት ነው። የኔ ውድ ነገር እንደዚህ ነው የሚያምርባችሁ። ደስ የሚል ነገር ነው የምትሰሩት። አሁን የሚመጣልኝ ቪዲዮ እኔ እውነት ለመናገር በጣም ነው ደስ የሚለኝ ማለት ነው። አንደኛው ነገር ደስ ያለኝ ነገር ምንም ጫጫታ የለበትም። በቃ ሩታና አብርሽ ብቻ ሆነው ሲመጡ እንዴት ደስ እንደሚሉ እውነት ተራ በሩታ ቤት ተራ በአብርሽ ቤት ደግሞ ሲለቁ በጣም ደስ ይላል ማለት ነው። እንደዚህ ነው ኦዲየንስ የሚፈልገው ብዬ አምናለሁ። እና እንደዚህ የማይፈልጉ አሉ የለም። እውነቴ ነው የምላችሁ በጣም ደስ ይላል። በዚሁ አጋጣሚ እንግዲህ ይሄን ዝግጅት ምንድን ነው ሌላ ብላችሁ ልትጠይቁ ትችላላችሁ ማለት ነው። እንግዲህ አንዳንዶች አላችሁ አብርሽ ሩታን ትቶ በዚህን ሰዓት ለምን ወደ ቡታጀራ ይሄዳል እያላችሁ ነበረ። እንግዲህ ሰርግ ልንደግስ ነው ማለት ነው። ለሰርግ ነው እንግዲህ ፏዘና ልንል አማራጭ ምን ይሁን ለእናንተ ምን ይቅረብ ማለት ነው። ይህንን የመሰለ መጠጥ ማለት ነው ምን ትመርጣላችሁ? እስቲ መርጣችሁ ምን እንደሚመቻችሁ ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ ቡታጀራ ላይ ሰርጋለን ማለት ነው። ፏዘና አበሉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሰብስክራይብ አድርጉ ማለት ነው። እና ውድ ቤተሰቦቼ ምን ብዬ ልንገራችሁ? የትላንትና ቪዲዮ በጣም ደስ ሲል ነበር። እንግዲህ ሩታዬ ትንሽ አዝናለች ማለት ነው። ደስም የሚል ዜና አለ ማለት ነው። የእውነት የበፊት ፍቅር እየሸተተኝ ነው። እናንተ ብቻ ናችሁ ወይስ እኔን ብቻ ነው የሚሸተኝ ማለት ነው? ኧረ ከእናንተ ጭምር መሽተት አለብኝ ለብቻዬማ እንዳይሸተኝ ማለት ነው። እሱም የሚሸተኝ ነገር ምንድን ነው ማለት ነው? ትናንትና አብርሽ እንግዲህ ሌላም ሰርግ አለኝ ብለዋል። ከሱም ውጭ ከሱም ፕሮግራም ውጭ ሰርጉም ደግሞ የምናውቀው ይሆናል ማለት ነው። ሲቀጥል ደግሞ የሸተተኝ ነገር ቢኖር አብርሽ እንግዲህ እንደ በፊት እንመጣለን ከሀይሚም ከጋሽዬም ከፍሬም ምናምን ብለዋል። እና እውነት ለመናገር እኔ እንደዚህ ሲል እንዴት ደስ እንዳለኝ ማለት ነው። ምክንያቱም በፊት ኤፍሬም ሀይሚ ሩታዬ አብረሽ ሙቪ ሆነው ሲሰሩ በጣም ነበረ ደስ የሚለው ማለት ነው። እና የአረብ የዛን ጊዜ ፍቅር ይመልስላቸው ማለት ነው። ሁላቸውም አንድ ናቸው። በእርግጥ ያው አዲስ አበባ ላይ ታውቃላችሁ፣ አሁን በአሁኑ ሰዓት ሁሉም አውጭኝ ነፍሴ ነው እንጂ ማንም ከማንም አይገናኝም ማለት ነው። ምክንያቱም ቡታጀራ እያሉ ምንም አይነት ወጪ የለባቸው። ምግብ ከቤት ነው፣ የቤት ክራይ ከቤት ነው። በቃ የተለያየ ነገር ራሳቸው የሚጠቀሙበት ነገር ከቤት ከእናት ከአባት ቤት ነው ማለት ነው። አሁን ደግሞ ያው የቤት ክራይ አለ፣ ብዙ አላፍትና አለ በእያንዳንዳቸው ማለት ነው። ያ ለዛ ነገር ሁላቸውም እየተራራጡ ይሆናል ማለት ነው። እና በዚሁ አጋጣሚ ትላንትና ማርክ እንዴት ነበረ? እንዴት አያቸው? አሳቃችሁ? እኔ በጣም ነው ያዝናናኝ ማለት ነው። ከማርክም ቀጥሎ ደግሞ አብርሽ ማለት ነው። የአብርሽ ስራ እኮ እና በዚህ አጋጣሚ እውነት እፍረት የሚባል ነገር የለም። በቃ የአሁን ወጣት የአሁን ልጆች እኛ አይን በልተናል ማለት ነው። እና በጣም ነው ደስ የሚለው። የማርክ ደግሞ በጣም ይለያል። እውነት ነው የምላችሁ ማርክ በጣም ጥሩ ልጅ፣ መልካም ልጅ። እኔ እንጃ ለሩታዬ ያለው ትትና የሩታን ደስታ የአብርሽን ደስታ እኔ በአብርሽና በሩታ ብዙ ዩቱበሮች አይቻለሁ። እውነት ብዙ ነገር ሲሉ ቃል የገቡት ብዙ ነገር ሲናገሩ ነበረ ከዚህ በፊት ማለት ነው። ግን ማርክ ነው ብቻ በቃሉ የተገኘው ማለት ነው። አብሯቸው እስከ ዱባይ ከዛም ደግሞ ደስታቸውን መካፈል በጣም ነው ደስ የሚለው። ፍቅራችሁ እስከ መጨረሻም ያደርግላችሁ እያላችሁ ድዋ አድርጉላቸው፣ ጸሎት አድርጉላቸው ማለት ነው። በጣም ነው ደስ የሚሉት። በተለይ ደግሞ ማርክ ለሩታ ያለው ፍቅር እውነት እህቴ ሲላት ራሱ እኔ አንጀቴ ነው ብልት የሚያደርገኝ ማለት ነው። እሷም ደግሞ ያላት ፍቅር ለሁላችንም እንደዚህ አይነት ፍቅር ይስጠን ነው ብዬ የምለው። ሌላ ምንም ነገር አይደለም። ብቻ ትላንትና አዝናንተውኛል፣ አሳቀውኛል ማለት ነው። ማርክ ማለት እኔ እንጃ ለሩታዬ የወንድም ጥግ ለአብርሽም ደግሞ እንደዛው በጣም ይለያል ማለት ነው። አብርሽና ማርክ እንግዲህ ከህፃን እያለሁ ትንሽ እያለሁ እውነቴ ነው የምላችሁ እኔ አብርሽን የወደድኩበት ምክንያት የሆነ ጊዜ ማርክ ብራንክ አድርጎት ስልክህ ተሰብሮብሃል ብሎ ያኔ ያለቀሰውን እንባ ትዝ ይለኛል እስካሁን አብርሽ ማለት ነው። እና ከትንሽ ጀምረው በውስጣቸው ምንም አይነት ቅሬታ ሳይኖር እስካሁን ደርሰዋል። አብርሽም ደግሞ ለዚህ ማድረግ ለዚህ ወግ ለዚህ ደስታ ሲበቃ ደግሞ ማርክ ከጎኑ ነበረ። በቀጣይ እንግዲህ
በማርክም እንስቃለን ደስ እንላለን ማለት ነው። እሱም እንደዚህ ወግ ያድርሰውና አብርሽና ሩታ በተራውን እንዲቀልዱበት ያድርገው ማለት ነው። ይድረሰው አብርሽና ሩታ ያዩት ማረግና ወግ ማለት ነው። እና ውድ ቤተሰቦች የነበረ